ሚል ሀሳብ ነው። ያ ቅባት ነው። ዛሬ ስለ ቅባት ስለሆነ የምንማረው ያው ወንበር ምናምን ሊወዳድቅ ይችላል። ቅባት እያልን ቅባት የሚል ነው ርዕሳችን። ያ በዘመናችን ትልቁ አደነጋጋሪ ርዕስ ነው ይሄ ቅባት። ብዙዎች የተሸወዱበት ርዕስ ነው እና በቃ ከመላክ ትልቅ ከመሆን ጉጉትና ናፍቆት የተነሳ በቃ ያንን በሰው ልብ ውስጥ ባይዘው የተተከለ ነገር አለ። ምንድነው የተተከለው? ኢንነት በቃ ከፍ ማለት ትልቅ ለመሆን የመሆን ሐሳብ፣ ሊቅ የመሆን ሐሳብ ያ ሰይጣን በሰው ልጆች ውስጥ የተከለው የመጀመሪያ ዘር ነው። ዘፍጥረት ምዕራፍ 3 ላይ እንደ እግዚአብሔር ትሆናላችሁ ወስዳችሁ በበላችሁ ቀን። እንደ እግዚአብሔር መሆን ማለት ትልቅ መሆን ነው። ትልቅ መሆን በቃ ያ በሰው ልብ ውስጥ የተተከለ ነገር ነው እና ይሄ ቅባት የሚለውን በተሳሳተ መንገድ የተረጎሙትና መጠርመስ ይመስላቸዋል። በቃ የሆነ ነገር ይመስላቸዋል። በሁለተኛ ነገሥት ምዕራፍ 9 ላይ እስከ 3 ድረስ ያለውን አነብና ሌላውን እናንተ ሄዳችሁ አንብቡት። እሺ ምዕራፉን በአጠቃላይ አንብቡት። እንደዛ ነው የሚለው። ነብዩ መልሳይ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀ ይህንን የዘይት ማሰሮ በእጅ ያዝ፣ ወደ ረማት ዘገለዓድ ሂድ። በዚያም በደረስክ ጊዜ የናሚስን ልጅ የዮሳፋጥን ልጅ እዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው። የዘይቱን ማሰሮ ይዜ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ በለው። በሩንም ከፍተህ ሽሽ፣ አትዘገይም። ጎልማሳውም እንዲሁ አደረገ። እዚህ ጋር እዩን እግዚአብሔር እንግዲህ በብሉይ ኪዳን ነው፣ ከብሉይ ኪዳን ነው ያነበብኩ ያለው። ይሄንን ማስተዋል አለባችሁ። እና ኤልሳዕ አንድን ጎልማሳ ላከውና እዩን በላዩ ላይ የማሰሮ ዘይት እንዲያፈስለትና ከዛ በኋላ ፈጥኖ መሸሽ እንዳለበት ይነግረዋል። እንግዲህ ከዛ በኋላ ይሄ ጎልማሳ እዩ ወዳለበት ወደ ረማት ዘገለዓድ ወደዛ ይሄድና እንደተባለው ያደርጋል። ያንን ዘይት ማሰሮን ዘይት ሰብሮ ያፈሰዋል። ከዛ በኋላ አንድ ነገር ይነግረዋል። ኤልዛቤል በልጆቼ ላይ በነቢያቶቼ ላይ የሰራችውን ስራ በአንተ እበቀላለሁ ይልሃል እና እግዚአብሔር አንተን በእስራኤል ላይ ንጉስ እንድትሆን ሾሞሃል፣ ከዛሬ ጀምሮ ንጉስ ነህ ብሎት ነግሮት ሮጠ። ከዛ በኋላ ወደ አብሯቸው ወደ ነበሩት ጀነራሎቹ ሲቀላቀል ያ እብድ የመጣው እብድ ለሰላም ነው ምን አለክ ምናምን ስሉት እግዚአብሔር በእስራኤል ላይ ቀባሁ ያለኝ ብሎ ነግሮኝ ሄደ ምናምን ስሉት እዩ ተቀባ ያሉ ያው በኋላ ስለሚታነቡት ዲቴል አልገባም እያሉ ልብሶቻቸውን እያወለቁ በእዩ እግር ስር ጣሉት። ከዛ እዩ እንግዲህ ይሄ ማሰሮ ዘይት ሲፈስ እንግዲህ የሆነ ምሳሌ አለው። የጌታ መንፈስ በዛ ሰዓት በዛ ሰው ላይ ይመጣልና ዘይቱ ለጊዜ መንፈስ ቅዱስ ምሳሌ ነው። ከዛ እዩ እንግዲህ ከተስማማችሁኝ አለ። ወዲያውኑ የበቀል መንፈስ በላዩ ላይ መጣበት። ኤልዛቤል የሰራችውን ያደረገችውን ነገር ሁሉ በአክዓብ ቤት ያሉትን የአክዓብን ዘር ማንዘር ከምድሪቱ ሙሉ በሙሉ አጭሎ ጨረሳቸው። ዋና ሀሳብ ትኩረታችን እዛ ስላይደለ ነው ሙሉ እንትኑን ታሪኩን የማላነበው። እግዚአብሔር የነቢያቶችንና የአገልጋዮችን ደም ይበቀላለው ባለው መሰረት እዩ ምን አደረጋቸው? የአክዓብን ቤት በሙሉ መታቸው ማለት ነው። ነገር ግን ሁለተኛ ነገሥት 10:30 እስከ 31 ላይ እሱን እናነበዋለን። የግዴታ ነው። 10:30 እስከ 31 ላይ እዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኃጢአት አራቀም። በዚያ ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልን በእስራኤል ዳርቻ ሁሉ መታቸው እያለ ይቀጥላል። አሁን እዩ ተቀብቷል። እግዚአብሔር ያለውን አድርጓል። ነገር ግን አንድ ነገር አላደረገም። ግማሽ መታዘዝ ማለት ነው። በግማሽ ነው የታዘዘው። የአክዓብን ቤት ሙሉ በሙሉ መጥቷል። አንድም ሳይቀሩ ነው የጨረሳቸው የአክዓብን ቤት።
እንግዲህ አክዓብ ያደረገውን በደል ታውቃላችሁ። ኤልዛቤል የግልሙትና መንፈስ በኤልዛቤል አማካኝነት የመጣው ያ ጣዖት አምልኮ እንዴት እስራኤልን እንደበደለ እንዴት ብዙ ስንት ነቢያትን እንዳስጨረሰች ታውቃላችሁ። ለዚህ እግዚአብሔር እንዲበቀል ልዩን አስነሳው፣ ተበቀለ። ነገር ግን እዚህ ቦታ ላይ ደግሞ አንድ ነገር ሲሳሳት ታያላችሁ። ምንድነው የተሳሳተው? እስራኤልን ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። ኢዮርብዓም ምንድነው ያደረገው? ልክ ከሰለሞን ቀጥሎ የእስራኤልን መንግስት ከፍሎ ወደ እስራኤል ከወሰዳቸው በኋላ የይሁዳን መንግስት ከፍሎ 10ሩን ነገድ ከወሰዳቸው በኋላ ጣዖት በየቦታው አቆመ። እዚያው እንዲያመልኩ አደረጋቸው። እግዚአብሔር በዚህ ተቆጣ። የኢዮርብዓምን ቤት ዘር ማንዘር ደግሞ አጠፋቸው። እንደው እንዴት ነው ያጠፋቸው? ልክ ኩበት በእሳት ሲበላ አመድ እንደሚሆን እንዲሁ ነው የኢዮርብዓም ዘር ማንዘር ደግሞ የጠፋው። በምን ምክንያት? በጣዖት አምልኮ ምክንያት። እግዚአብሔር በኢዮርብዓም ቤት እንደዚህ ብሎ ማለት በከተማ ያለውን ውሾች ይበሏቸዋል፣ በዱር ደግሞ ያሉትን የሰማይ አሞራዎች ይበሏቸዋል። ልክ እንደዛ ነው ያደረገው። በዚህም በአክዓብም ዘመን በኢዩ አማካኝነት እንደዛ ነው የጨረሳቸው። ታዲያ ኢዩ ተቀብቶ ለምን በግማሽ መታዘዝ ሆነ? መጽሐፉ ምንድነው እያወራ ያለው? በደንብ አሁን ስለ ቅባት ሲነሳ ሁል ጊዜ ትክክለኛ የሆነ መረዳት ሊኖረን ይገባል። ቅባት ዝም ብሎ የተቀባ ነው እያሉ ከሰው ጭራ ከሰው ስር መሮጥ አግባብ አይደለም። በደንብ አሁን ይሄን ክፍል ስንረዳው ማለት ነው። የእግዚአብሔርን ትእዛዝ ቢፈጽም ግን የኢዮርብዓም እስራኤልን ያሳተበትን ጣዖት አምልኮ ራሱን ያለመጠበቁ፣ የእግዚአብሔርን ሕግ ያለመጠበቁ፣ እነዚህ ሁሉ ነገሮች ምንድነው የሚያሳዩት? ሰው ፍጹም ሊሆን እንደማይችል። ምንም ያህል ብቀባም ሰው ምን አይደለም? ፍጹም አይደለም። ከሰው ዘንድ ፍጹምነት አይጠበቅም። ስለ ቅባት ሲነሳ ስለ ክርስቶስ ነው መነሳት ያለበት ሁሉ ጊዜ። በብሉይ ኪዳን ዘመን የነበረው የተነሱ እነዛ ታላላቅ ነቢያት፣ ነገስታት፣ ካህናት ፍጹማን ያልሆኑበት ምክንያት እነዛ ሁሉ ድካማቸው ራሱ ወደ ማን ነው የሚጠቁመው? ወደ ክርስቶስ ነው የሚጠቁመው። ወደ ክርስቶስ ነው የሚጠቁመው። ክርስቶስ ማለት ትርጉሙ ራሱ ምን ማለት ነው? የተቀባ ማለት ዘ አኖይንትድ ዋን፣ የተቀባ። ለዛ ነው መጽሐፍ ቅዱስ ምስጢር ይለዋል። ምኑን? ክርስቶስ የሚለው ምንድነው? ምስጢር ነው። ሮሜ ምዕራፍ 16 ወደታች መጨረሻ 15 እና 16 ሲታነቡ ምስጢር ከዘመናት በፊት ተሰውሮ የነበረ ምስጢር ለኛም ተገለጠልን ይላል። ያ ምስጢር ማን ነው? የክርስቶስ ምስጢር ነው። ክርስቶስ ማለት የተቀባ ማለት ሲሆን ንጉስም፣ ካህንም፣ ነብይም የነብይነትንም ማዕረግ በአንድነት ያዘ ማለት። በብሉይ ኪዳን ዘመን ነገስታት፣ ካህናት፣ ነቢያት በተናጥል ይቀቡ ነበር። አሁን በአዲስ ኪዳን ግን እነዚህን ማዕረጎች በአንድነት ይዞ ነው ክርስቶስ የመጣ። ለምንድነው በአንድነት ይዞ መምጣት የነበረበት? እግዚአብሔር ይህንን ምስጢር ለምንድነው እንደዛ ማድረግ የነበረበት? የኛ የሰው ልጆችን መሰረታዊ ችግሮች በብልት በልቶ ለመጨረስ ነው። እንግዲህ እንደምናውቀው ፈንዳሜንታል ፕሮብለም ሰይጣን፣ ኃጢአት፣ ከእግዚአብሔር መለየት፣ እነዚህ በብልት ያሉ ኃጢአቶች ናቸው። ሰይጣን ማንም ሰው ሊያሸንፈው የማይችለው መልአክ አለቃ የነበረ በእግዚአብሔር ላይ አምጾ ከሰማይ ዓለም የተጣለ ብርቱ ኃያል ፍጡር ነው። ከሰው ልጆች መካከል ማንም ሊደፍረው አይችልም፣ ሊያሸንፈው አይችልም። እግዚአብሔር ላይ ሲሞግት ነው ከሰማይ ተጣለው። ስለዚህ ይሄንን ለመበቀል እግዚአብሔር አንድ ኦፊስ ላከልን ወደዚህ ንጉስ፣ የዲያብሎስን ኃይል ዳመጅ የሚያደርግ ስልጣኑ ሙሉ በሙሉ የሚያፈርስ። ሌላው ደግሞ ትልቁ የሰው ልጆች ችግር ኃጢአት ነው። ኃጢአት ምናቸው ሆኗል? ተፈጥሯቸው ሆኗል። አይደንቲቲ ማንነታቸው ሆኗል። ከኃጢአት መነጣጠል አይችሉም። በተፈጥሮ የተወለዱበት ሆነዋል። ከዚህ ኃጢአት ለማላቀቅ እግዚአብሔር ምንም አይነት ዘዴ እንዲህ ሊከፍለን አይችልም። ኃጢአትና እኛን በኩል ከፍሎን ኃጢአቱን አድርጎ ሊያወጣ አይችልም። እኛ ራሳችን ኃጢአት ሆነናል።
ምን ሆነናል? እኛ ራሳችን ኃጢአት ሆነናል። ከኃጢአት የምንነጠል አይደለንም። ስለዚህ እግዚአብሔር የተጠቀመው ሜተድ ካህን መላክ ነው። ካህኑ ደግሞ በእኛ ምትክ እንዲሞት ወሰነ። እግዚአብሔር የኃጢአት ደሞዝ ሞት ነው። ስለዚህ የኃጢአትን ሞት ደሞዝ እንዲከፍል ኢየሱስን ካህን አድርጎ ነው የላከው። ሶስተኛው ከእግዚአብሔር መለየት ነው። ከእግዚአብሔር የተለየን እኛ በሲኦል ዳራ በሞት ኃይል ውስጥ ገብተናል። ያንን የሞት ኃይል ደግሞ ክርስቶስ እንዲያሸንፈው እውነተኛ ነቢይ አድርጎ ነው የላከው፣ ከእግዚአብሔር ጋር አምጥቶ እንዲያገናኝ። ይሄ ምስጢሩ ነው። ክርስቶስ ስንል ማን ነው? ክርስቶስ ብለን ስናነሳ ክርስቶስ ከዘላለም በፊት የነበረ ነው። ይሄ በጣም ብዙ ምስጢር ለኛ ያበራልን። ክርስቶስ ዓለም ሳይፈጠር በፊት የነበረ ነው። ክርስቶስ በዚህ ማዕረጉ ዓለም ሳይፈጠር በፊት የነበረ ነው። ያ ማለት ምንን ያመለክትናል? ክርስቶስ ዘፍጥረት ምዕራፍ 3 ላይ ውድቀት የሰው ልጅ ከወደቀ በኋላ እግዚአብሔር ያቀደው ዕቅድ አይደለም። ክርስቶስ ገና በእግዚአብሔር ምናብ ውስጥ ዓለም ሳይፈጠር በፊት የነበረ ነው። ያ ማለት እግዚአብሔር ደህንነትን ቀድሞ አዘጋጅቷል ማለት ነው። ዓለምን ሳይፈጥር በፊት የደህንነት ዕቅድ በእግዚአብሔር ዘንድ ነበረ። አያችሁ፣ ክርስቶስ ቀድሞ የመኖሩ ምስጢር እግዚአብሔር ዓለምን የሚያድንበትን ዕቅዱን ያወጣው ገና ዓለም ከወደቀ በኋላ ሳይሆን ዓለም ሳይወድቅ በፊት ነው። ሽመልስን ለማዳን ያቀደው ዓለም ሳይፈጠር በፊት ነው። አስቡ። እዚህ ጋር በጣም ወሳኝ ነው። እሱ ከእግዚአብሔር ጋር ይኖር ነበር ዓለም ሳይፈጠር በፊት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል አይደል? እዛ ላይ ኤፌሶን 1:4-5 ላይ ቅዱሳንና አለ ነውር እንሆን ዘንድ ዓለም ሳይፈጠር በፊት ከክርስቶስ ጋር ምን አደረገ? መረጠን። ቅድመ ምርጫ ገና ዓለም እኛ ሳንወድቅ በፊት ዓለም ሳይወድቅ በፊት እግዚአብሔር አስቀድሞ ሊሆን ያለውን ነገር ቀድሞ ወስኖ ነበር። ይሄ በጣም ነው የሚረዳ። ክርስቶስ ብለን የምናወራው ይሄንን የቅባቱን ምስጢር ክርስቶስ የሚለውን ኦፊስ ቀድሞ እግዚአብሔር እንዳዘጋጀ ማወቃችን በጣም ብዙ ነገር ነው የሚረዳ። ትልቅ እርዳታ ነው የሚያደርግ። ለካስ እኔ ገና ዓለም ከተፈጠረ ወይም ደግሞ ኖቱን እንደውም ወደዛ ላይ እንሄዳለን። ገና ከተወለድኩ በኋላ ሳይሆን እግዚአብሔር ያሰበኝ ያየኝ ዓለም ሳይፈጠር በፊት ያውቀኛል። ዓለም ሳይፈጠር በፊት ያውቀሃል። ዓለም ሳይፈጠር በፊት ደግሞ መርጦሃል። ዓለም ሳይፈጠር ለዚህ ይሄንን ያለማወቅ ነው የምንጠፋ የሚመስል። ይሄን ያለማወቃችን ነው ማንነታችንን ለይተን የማናውቅበት ምክንያት ምን ያህል እግዚአብሔር ዓለም ሳይፈጠር በፊት ለኛ ክርስቶስን እንዳዘጋጀ እና አሁን ጊዜውና ሰዓቱ በደረሰ ጊዜ ክርስቶስን ለኛ እንደላከልን ያለማወቃችን ነው። ክርስቶስ ተልኮልናል። እግዚአብሔር ይመስገን። ቅዱሳንና አለ ነውር እንሆን ዘንድ ምን ማለት ነው? ይሄ ቅድም እየጸለይን ነበር። ክርስቶስ በአብ ቀኝ በእኛ ስለኛ ምን ያደርጋል? ይታይልናል። ምን ማለት ነው? ቆይ በሽሜ ቦታ ክርስቶስ በአብ ቀኝ ይታያል ማለት ሽሜ ይታያል ማለት ነው? አሁን አብ እኛን በማን ውስጥ ነው የሚያየን? በክርስቶስ ውስጥ ነው። እሺ በክርስቶስ ውስጥ ያየን ነውር ያያል? ታዲያ ለምንድን ነው አእምሯችን ሁሉ ጊዜ የማይጸዳ? ለምንድን ነው ፍርሃት ውስጥ የምንኖረው? እግዚአብሔር የሰራው ስራ እኮ አስደናቂ ስራ ነው። ማን ውስጥ ነው ያደረገን? እኛ እንታይ እስኪ አልታይም በሉ። አብ አያያችሁም፣ እናንተ ሊያያችሁ አይችልም። ለዛ ነው ጠበቃ ሆኖ በአብ ቀኝ ይታይልናል መጽሐፋችን የሚለው። ሰው ከኩነኔ እስካልጸዳ ድረስ ምን ያህል በእግዚአብሔር ፊት የነጻና የተቀደሰ መሆኑ እስካላወቀ ድረስ የድል ህይወት መኖር አይችልም። በኃጢአት ይኸው ሜዲቴት ሲታረጉት ይሄንን ጽድቃችሁን መቀደሳችሁን ሜዲቴት ሲታረጉ እናንተ ውስጥ ስር ይሰድና ተፈጥሯችሁ ይሆናል። ካልሆነ ሁሉ ጊዜ ኩነኔያችሁን ሜዲቴት ካደረጋችሁ ሁሉ ጊዜ የሚታሰላስሉ ከሆነ እሱ ስር ይሰድና ደግሞ ያለን እንኖራለን ማለት ነው። ፓስታ ይሆን እንኖራለን ሁሉ ጊዜ። እስኪ እግዚአብሔር በሉ እስኪ
ይህንን በልጁ ውስጥ ያየኛል። አሜን። በአብ ቀኝ ኢየሱስ ይታይልናል። በዚህ ሰዓት አሁን እኔ እንከን አልባ ነኝ። እስኪ እንከን የለብኝም በሉ እስኪ። እኔ እንከን የለባችሁ አንድ እንግዲህ ያክል የለም። ነቆጣ አንተ ላይ ይሄን ያደረገው የክርስቶስ ደም የደሙ አቅም ነው። በጥጆችና በፍየሎች ደም አይደለም፣ በእግዚአብሔር ልጅ ደም ነው። የኔ ደም ራሱ ቢፈስ ያዝንብኛል። በአእምሮዬ በጣም ደም ፈሰሰ። ደም ውድ መሆኑ ይገባናል። በጣም ማንም ትንሽ ልጅ እንኳን ደም እኮ ነው ደም ፈሰሰብኝ ነው የሚለው። ደም ውድ ለምን እንደሆነ ሰው ያውቃል። ደም ውድ መሆኑ ግን የሰው ደም አይደለም፣ የአንድ ኃጢአተኛ ደም አይደለም። የፈጣሪ የዓለም የዩኒቨርሱ ፈጣሪ ነው በመስቀል ላይ ተጥሎ የእሱ ደም ነው የፈሰሰልን። እግዚአብሔር የእኛን ኃጢአት ሪሞቭ አውት ለማድረግ እኛን ከኩነኔ ከኃጢአት ሙሉ በሙሉ ለማጽዳት የራሱን ደም የራሱን የልጁን ደም ነው ያፈሰሰልን። ታዲያ ለምንድን ነው እንደ ተሸናፊ የምንሆነው? እኛ እኮ ዋጋችን የክርስቶስ ደም ነው። ተመናችን የክርስቶስ ደም፣ ልከታችን የክርስቶስ ደም። ልከታችን መሰውያው የኔ ልክ ምኑ ነው? መሰውያው የእግዚአብሔር የማዳን ስራ አሁንም ቀጥሏል። እግዚአብሔር አሁንም ሰዎችን ይያዳል፣ በየቦታው ይያዳል። በእምነት ውስጥ እግዚአብሔር ዛሬ ምን እያደረገ ነው? እያዳነ። አሁን በዚህ ሰዓት ጉባኤ ላይ ቁጭ ብለን እየዳንን አያችሁ። ውስጣችን፣ አእምሯችን፣ ሁሉ ነገራችን ሪፍሬሽድ የሆነ በእኛ ምክንያት ምድር እየዳነ ነው። አካባቢ እግዚአብሔር የማዳን ስራውን ይቀጥላል፣ እያዳነ ይቀጥላል። በማን ውስጥ? በክርስቶስ ውስጥ። ስለዚህ ሁል ጊዜ በዚህ ውስጥ አይናችን አንድ ነገር መፈለግ አለበት። በእግዚአብሔር የተዘጋጀ ሰው፣ እግዚአብሔር ዓለም ሳይፈጠር በፊት ያዘጋጃቸውን ሰዎች በፊልዳችን ላይ ምን እናደርጋለን? እንፈልጋለን። መፈለግ፣ ይሄ ኢቫንጀሊዝም ይባላል። በአማኝ ህይወት ውስጥ የሚሆን ነገር ነው። ሁል ጊዜ በእኛ አማካኝነት እግዚአብሔር የማዳን ስራውን ይሰራል። እስኪ እግዚአብሔር በእኔ አማካኝነት የሚድኑትን ይታደጋል። በእኛ አማካኝነት ዛሬም ሰዎችን ያድናል፣ እያዳነም ነው። አሜን። ዓለምን ለማዳን እግዚአብሔር ያዘጋጃቸው ሰዎች አሉ በየስፍራው። በእኛ አማካኝነት እግዚአብሔር ዓለምን ይታደጋል። ለዚህ ነው ይኸውላችሁ ሁል ጊዜ እንደማወራው ማለት ነው፣ ትራንሰንድ ነው የኛ አምልኳችን ትራንሰንድ ነው። ምን ማለት ነው? እቺን ነገር ላውራ እስኪ። አምልኳችን ትራንሰንድ ነው ወይም ደግሞ በቦታና በሰዓት የማይገደብ ነው አምልኳችን፣ እያንዳንዱ ነገራችን። እሺ ወደ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስንሄድ እዛ ጋር የነበረው የሴቲቱ ዘር ምስጢር የአሁኑን የክርስቶስን ምስጢር ማዕረጉን የያዘ ነው። ያ የሴቲቱ ዘር ምስጢር፣ ያ የሴቲቱ ዘር መስቀል ላይ ሲሞት የዛን ጊዜ ብቻ ሳይሆን የዛሬውም የነገውም ችግር ጭምር ነው የተፈታው። ወደ ሙሴ ጋር ሙሴ ለራሳቸው አንድ ጥቦት ምረጡ አለ። አንድ ጥቦት መርጠው በዛ ሌሊት አርዶ በጉበን በመቃኖቻቸው ላይ በቀቡ ይለታ እነሱ እዚህ ጋር ነው እያደረጉት ያለው። ግን በእስራኤል በግብፃውያን መንደር ምን ነበር? የሞት መልአክ ገብቶ ምን ያደርጋቸው ነበር? ግን አምልኮ የቱ ጋር ነው ያለው? እዚህ ጋር ነው። ለዚህ አምልኳችን ትራንስጀንድ ነው። እኛ እዚህ ጋር ቁጭ ብለን እያመለክን የኛ አምልኮ ሁሉ ጊዜ በክርስቶስ ውስጥ ነው። አስቡ፣ ያኔ ጥቦቱ እንደታረደ በዚያው ዕለት በዛው በቤታቸው በመቃናቸው ላይ ሲቀቡ እግዚአብሔር እዛ ሲሰራ እንደነበረ ዛሬም እኛ እዚህ እያመለክን እዛው ሰፈር እየሰራ ነው። ኢትዮጵያ ላይ እየሰራ፣ አፍሪካ ላይ፣ ዓለም ላይ እግዚአብሔር ምን እያደረገ ነው? እየሰራ ነው። ብዙ ጊዜ ይሄ ስለማይገባን ማለት ነው እኛ ምንድን ነው የምናደርገው መሰላችሁ? ትልቅ ማይክ እንገዛና ሰፈሩ እንዲሰማ ይሄ መነብሽ ነው እንጂ አምልኮ አይደለም። አምልኮ ትራንሰንድ ነው። አሁን እዚህ ቁጭ ብለን ሰፈሩን እየፈወስን ያለ ማይክ እየፈወስን ነው። ይኸውላችሁ መንፈሳዊ ነው ነገሩ፣ ጨዋታው። ሰይጣን አሁን መንፈሳዊውን ነገር ወደሚታይ ወደሚሰማ ነገር እየቀየረ ነገሮችን እንደዚህ እያደረገ እንደዚህ ይገለባበታል። አንተ እዚህ ቁጭ ብለህ አሁን ሚስት እዛ እየተባረከች ነው። በጣም ሚስጥሩ ከባድ ነው ወገኖች። እኛ በቦታ በሰዓት የምንገደብ አይደለንም።
ሁሉ ጊዜ በክርስቶስ ውስጥ ነው፣ በደሙ ውስጥ ነን። ደሙ ደግሞ በቦታ የተገደበ አይደለም፣ የእግዚአብሔር ኃይል ነው። እስኪ የእግዚአብሔር ኃይል ነው የሚሰራው፣ እግዚአብሔር ነው። ደሙ ውስጥ የሚሰራው እግዚአብሔር ነው። ስለ ሴቲቱ ዘር ስለ ክርስቶስ ሲነሳ ሁሉ ጊዜ እግዚአብሔር ይሰራል። መላእክቶች ሞባላይዝድ ይሆናል። መንፈሳዊ ዓለም ላይ ለውጥ አለ። ስላሴ አምላክ ሁሉ ጊዜ ይሰራል። ይህንን በአእምሯችን ይዘን ነው ማምለክ ያለብን። ለምሳሌ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ወንድ ልጅን ስሙን ምን ትለዋለች? ይሄንን ዳንኤል ያዘና ወዴት ገባ? ባቢሎን። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ የአማኑኤልን ምስጢር ያዙና ይሄ ምርኮ ሲመጣ ባቢሎናውያን መጥቶ ሲማርኳቸው እነሱ ግን አማኑኤል ከኛ ጋር ነው ብለው ግግም አሉ። እዛ ጋር ቆሙ ማለት እግዚአብሔር ከኛ ጋር ነው፣ ምንም ታምን አይፈሩ፣ በሄዱበት ሁሉ ይነግሳሉ ማለት ባቢሎን ላይ ተጽዕኖ ያሳድራሉ። እነሱ ሁሉ ጊዜ የምታያቸው አማኑኤል በኢሳይያስ የተነገረው ትንቢት እንደ ጎርፍ ይመጣል ባቢሎን። ግን ይሄንን ምልክት ይዞ የሚቆም ምን ይሆናል? ይድናል። ይሄንን ምልክት እግዚአብሔር ከኛ ጋር ነው ብሎ ባቢሎንን አሸነፉ። የትኛውም ነገስታት ሲነሱ እነሱ ሁሉ ጊዜ መንፈሳዊውን ተራራ ይዘው ቆመዋል። ባቢሎንን እንኳን ሴፍ አደረጉ። በእነሱ ምክንያት የአማኑኤልን ምስጢር ይዞ በቆሙት ነው እግዚአብሔር ቂሮስን አስነስቶ በዳንኤል ጸሎት ነው ከእንደገና ይሁዳን የጎበኘው። በእኛ ዘመን እግዚአብሔር ትራንሰንድ በሆነ ኃይሉ በስራ ላይ ነው። አሁን ቁጭ ብለን እግዚአብሔር በስራ ላይ ነው። ጅማን እያዳንን እንደሆነ በደንብ ያዙ። ኢምፕሪንት ይሄ ሲግባ ሲውጣ ምናምን ይቅርብን። እኛ አንፈልግም። ኪዳናዊ አምልኮ ነው የምንፈልገው። ተጽዕኖ የሚያሳድር ምድርን ሴቭ የሚያደርግ ኢትዮጵያን፣ አፍሪካን፣ ዓለምን የሚታደግ አምልኮ ነው የምንፈልገው። ኪዳናዊ አምልኮ ነው። ኃይል ያለው አምልኮ፣ በቦታ በሰዓት የማይገደብ አምልኮ። ክብር ለጌታ ይሁን። እንደዚያ ነው። እንደዛ ካልሆነ መስካችን ልንታደግ አንችል፣ ዘመኑን ልናድን አንችል። ትራንሰንድ በሆነ ምስጢር ሆነን ነው የምናመልከው። ሁለተኛ ስጋ የሆነ ክርስቶስ። የመጀመሪያው ከዘላለም በፊት የነበረ ማን? ክርስቶስ። አሁን ደግሞ ስጋ የሆነ ክርስቶስ። እኛን ኃጢአተኞችን ለማዳን ክርስቶስ ስጋ ሆኖ መጣ፣ ሰው ሆኖ መጣ። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ምን አደረገው? ኃጢአት አደረገ። ኃጢአተኛ አይደለም ያደረገው፣ ኃጢአት ነው ያደረገው። ኢየሱስን ኃጢአት ካደረገው በኋላ እኛን ከኃጢአት ሊገላግለን ማለት እሱን ኃጢአት ካደረገው በኋላ ሰቀለው። ኃጢአትን ነው የቀጣው እግዚአብሔር። ኃጢአት ተቀጥቷል። ለዚህ ነው ያ ከዘላለም በፊት የነበረው ክርስቶስ ስጋ ሆኖ መጣ፣ ሰው ሆኖ መጣ። አንዳንዴ ተሳስተን ስጋ ለብሶ እንላለን። እንደዛ ይባላል። የተለበሰ ነገር የሚወለቅ ነው። እንደዛ አይደል። ሰው ነው የሆነው፣ ስጋ ነው የሆነው ክርስቶስ። ዛሬም እንደዛው ነው። ሰው ነው ኢየሱስ። በአብ ቀኝ የሚታየው ሰው ነው። እሺ፣ ጆሮ ያለው እንደዚህ አይደል? ያ እኛን ወክሎ ያለ ሰው አለ። በእግዚአብሔር በአብ ቀኝ አንድ ሰው አለ፣ ሰዎችን ሁሉ ወክሎ። ለዚህ ነው ለድካማችን የማይራራልን ሊቀ ካህናት የለንም የሚለው መጽሐፍ ቅዱስ። ለአንድና ለመጨረሻ ጊዜ ሰይጣንን የኃጢአትና የሲኦልን ኃይል ደመሰሰው። ይሄ ነገር በጣም ሊገባን ይገባል። እሺ ቆይ፣ እስራኤላውያን ከግብፅ ሲወጡ ሙሉ በሙሉ ነው የወጡት? አንድ ጊዜ በፈሰሰው በዛ በጥቦቱ ደም፣ በዛ ሌሊት በፈሰሰው ደም ንቅል ብሎ ነው የወጡት። አንድ ሳይቀር ንቅል ብሎ። እኛም ከኃጢአት ከሞትና ከሲኦል ዳራስ እንድን ንቅል ብለን ነው የወጣነው። አንድ የቀረ ነገር የለም። የሰይጣን መንፈስ የሆነ ነገር ይሄ መርገም ምናምን ኖ እንደዛ የምታስቡ ከሆነ ያ ነገር ስር ይሰድባቸዋል። ጥንቃቄ አድርጉ። ሙሉ በሙሉ ነው። በክርስቶስ ደም ውስጥ ቀልድ የለም። እግዚአብሔር ሲያድነን ንቅል አድርጎ ነው ያዳነን። እስኪ ድኛ ነው ወር ሙሉ በሙሉ ያዳነን። ሙሉ በሙሉ ያዳነን ዲና። ስለዚህ ሜዲቴት ሆሊ ሜዲቴሽን ይባላል። እንስን መጣ በቃ መደሰት ሁሉ ጊዜ አምልኮ፣ ክብር ለጌታ ድኛለሁና የአምልኮ ምላሽ ስደት ድኛለሁ።
ይሄ ማለት ችግር ሲታይ ታዲያ የሆነ ችግር ይሄ ምንድነው? ድኛለሁ የችግር ምን ታው ዲሲፕሊን እየተደረገ ነው። እየዋሸብህ ነው ሰይጣን። ይሄው ችግር መቼ ዳንክ አንተ አልዳንኩም መሰለኝ ምናምን ካልክ በቃ ይሄ ማለት መጠራጠር ማለት ነው። እግዚአብሔር የሚቃወመው ምንድነው? መጠራጠር ነው። ቃሉን ማመን ይሁን። ብዙ ሰው እኮ የሆነ ድምፅ የሆነ ነብይ እንዴት ነው የሚፈልገው? ይሄንን ትቶ ያውና የሚሰራውን ቃል ትቶ ለዚህ ነው የምንሸወደው። ስለዚህ የሆነ ሰው ሲናገር ካመንክ ደግሞ ሰይጣን መጥቶ ሲናገር ታምነዋል። ምክንያቱም በንግግር ነው አይቆምከው። በንግግር የቆመ በንግግር ምን ይሆናል? ጥሩ ነው ነብይን መስማት። ነብይን ግን በደንብ እዚህ ውስጥ ነው የምታይ። እዚህ ጋር ነው የምትቆመው። እዚህ ጋር ነው መቆም ያለብህ። እዚህ ጋር ካልቆምክ እግዚአብሔር ነኝ ብሎ መጥቶ ዳይሬክት ቢያወራም አይ እግዚአብሔር አይደለም ቆይ እስኪ ልይ ነው ማለት ያለብህ። እኔ እግዚአብሔር ነኝ ብሎ ቢመጣም ቆይ እስኪ እግዚአብሔር ነኝ እዚህ ጋር አይተን እግዚአብሔርን ራሱ ምን ማድረግ ያለብን እግዚአብሔር በተጻፈ መንገድ እኮ ለኛ በቃ እንደዚህ እኮ ነው የሰጠን። ምን ያህል ይወደናል መሰላችሁ? ባልተጻፈ ዘመን እንኳን በእርግጥ ጌታ ረድቷቸው ነው። ለኛ ግን አቤት እንዴት የተወደድን እንደዚህ ተጠርዞ እንዲሁ በሚያምር ሁኔታ በራሳችን ቋንቋ። ይሄ ማለት እግዚአብሔር ነው የሚወክለው። እሺ በቃ ቃሉን ማመን ማለት እግዚአብሔርን ማመን፣ ቃሉን መስማት ማለት እግዚአብሔርን መስማት ነው። አለቀ። ከዚህ ግራም ቀኝም አንልም። ያ ካልሆነ ድልን በህይወታችን መለማመድ አንችልም። የወንጌሉን አስፈላጊነት በጣም መገንዘብ አለብን። ለምን ከምን እንዴት ነው የምንገነዘበው? እግዚአብሔር ራሱ ስጋ ሆኖ መምጣቱ የወንጌሉን እጅግ አስፈላጊነት የሚያስገነዝበን። ወንጌል እጅግ በጣም የሚያስፈልጋል። ወንጌል ማለት እግዚአብሔር ራሱ እኛን ለማዳን ምን ሲያደርግ ማለት ሲመጣ። በሃይማኖትና በወንጌል መካከል ያለው ልዩነት ማወቅ በጣም ጥሩ ነው። ሃይማኖት እኛ እግዚአብሔርን ለማግኘት የምናደርገው ጥረትና ትግል፣ መውደቅ፣ መነሳት። ወንጌል ግን እግዚአብሔር እኛን ፍለጋ የመጣበትና እጃችን የያዘበት ምስጢር። የትኛው ይቀላል? እኛ እግዚአብሔርን ለማግኘት የሚታገል ወይስ እግዚአብሔር የትኛው ነው የሚቀርብ? እግዚአብሔር ወደኛ ሲመጣ ወንጌል ቀልል የሚሆነው ለዛ ነው። እግዚአብሔር ነው ወደኛ የመጣው። እግዚአብሔር ነው እጆችን የያዘው። ምንም መፍራት የሚባል ነገር የለም። ክብር ለጌታ ይሁን። ከዘፍጥረት ምዕራፍ 3 ችግር የተነሳ ሊሞትልን ክርስቶስ ስጋ ሆኖ መጣ፣ ሰው ሆኖ መጣ። ከእግዚአብሔር ጋር የምንገናኘው ብቸኛው መንገድ ኢየሱስ ነው። ለዚህ ሰው ሆኖ መምጣት ነበር። ሰው ሆኖ መጣ። ለሁሉም ሰው ክርስቶስ ብቻ ነው መፍትሄ። ሌላ መፍትሄ ክርስቶስ ብቻ ነው መፍትሄ። ውሸት ነው። ዝም ብሎ አለን ዝም ብሎ ውሸት ነው። ለሁሉም ሰው አንድ መፍትሄ ነው ያለው። ማነው እሱም? ክርስቶስ። ክርስቶስ ደግሞ የህይወት ዘመን ሁሉ መልስ ነው። እስኪ የህይወት ዘመን ሁሉ መልስ አለኝ በሉ እስኪ። ያ ምንም አይነት ጥያቄ፣ ምንም አይነት ችግር፣ ምንም አይነት ነገር ቢመጣ ለዛ ሁሉ ችግር ምን አገኝተናል? መልስ አገኝተናል። ስለዚህ ህይወቴ ሙሉ በሙሉ ከዚያ ፍጥረት ምዕራፍ 3 ችግር ምን ሆኗል? ድኗል። ፍጥረት ምዕራፍ 3 ላይ ከገጠመን ችግር ህይወታችን በክርስቶስ ኢየሱስ ሙሉ በሙሉ ድነናል፣ ተርፈናል። አሁን ከእግዚአብሔር ጋር ነን። አሁን ንጹሃን ነን። አሁን ጻድቃን ነን። ያ ሶስተኛው የትንሣኤው ክርስቶስ ነው። የመጣው ክርስቶስ ሞተ፣ ተቀበረ፣ ችግራችንን ጨረሰ። አሁን ደግሞ የትንሣኤ ክርስቶስ ነው። የትንሣኤ ክርስቶስ ስንል ኢየሱስ የሞትን ኃይልን ይዞ ያለውን የዲያብሎስን ኃይል ሙሉ በሙሉ ደምስሶ ምን አድርጓል? ተነስቷል። ኤፌሶን ምዕራፍ 2 ላይ በኃጢአታችንና በበደላችሁ ሙታን ነበራችሁ ይላል። ከክርስቶስ ጋር ምን ሰጠ? ሕይወትን ሰጠ። በነበረ ጊዜ በጸጋው ድናችኋልና ይህም የእግዚአብሔር ምንድን ነው ይላል? ስጦታ ነው እንጂ ከእናንተ ማንም እንዳይመካ ከምን አይደለም? ከስራ አይደለም። ከስራ ቢሆንማ መመካት እንችላለን። ሰርቼ ነው እንላለን። ግን ከስራ አይደለም። ማንም መመካት አይችልም።
ማንም 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 ከአዳም ልጆች መካከል ማንም መመካት የሚችል ሁሉም አፍ ሁሉ ይዘጋ ዘንድ ይላል። ሕግ የሚያወራው ከሕግ በታች ነው። ሁሉም ከሕግ በታች ተዘግተን ነው። አይሁዳዊም ሆነ ግሪካዊ አሕዛብ ብሎ ነገር የለም። ሁሉም ነው የሚለው ሮሜ ላይ። እግዚአብሔር ከልጁ ጋር ምንን ሰጠን? ሕይወትን ሰጠን። የክርስቶስ ትንሣኤን ሕይወት ነው የሚያውጅልን፣ ድል ነው የሚያውጅልን። ሁሉ እንደተፈጸመ ነው። ኢየሱስ የራሱን ኃይል ተጠቅሞ እኛን ከጨለማው ኃይል ሙሉ በሙሉ ምን አደረገን? ታደገን። ስለዚህ የተቀበልነውን ሕይወት ማወጅ በጣም ቁልፍ ነው። ዮሐንስ ወንጌል 5:24 ላይ ምን ይላል? በእኔ የሚያምን በላከኝ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻግሯል እንጂ ወደ ፍርድ ዳግመኛ ምን አይመጣም። ስለዚህ ሕይወት ነው ማወጅ አለብን። ወደ ፍርድ ተመልሶ መምጣት አይቻልም። ዝግ ነው ራሱ። ክሎዝ ሮድ የሚባል ነገር አለ። ዝግ መንገድ፣ ክፍት መንገድ ነው የሚታየው አይደል? የዘመኗ ቤተክርስቲያን እያየች ያለችው ክፍት መንገድ ነው። ከሞት ወደ ሕይወት ከተሻገሩ በኋላ ወደ ሞት መሄጃ ክፍት መንገድ ይታያቸዋል። መጽሐፉ ግን ዝግ መንገድ ነው። ወደ ፍርድ ተመልሶ ምን አይሆንም ነው፣ አይመጣም። መጽሐፉ ዝግ ነው የሚያደርግ። ለምንድን ነው የማይመጣው? እግዚአብሔር ቃቃ አይጫወትም። እግዚአብሔር ቃቃ የድብብቆሽ ይጫወታል። ቆይ ላድን ይመስለኝ አሁን ዲናል ተሳስቼ ነው አንተ ለካስ ተመለስ በቃ ይላል እግዚአብሔር። ትናንትና ሆኖ ዘላለምን የሚያይ አምላክ አይደል እግዚአብሔር? እንዴት ነው ደህንነትን ከሰው አንጻር ለምንድን ነው የምንመለከተው? ሰው ነው ተሳስቻለሁ፣ አይ ድንገት ነው በቃ ይቅርታ አድርግልኝ ብሎ ምናምን እግዚአብሔር በልጁ ሲያድንን ዋንስ ፎሬቨር ነው ያዳን። ክብር ለጌታ ይሁን። እስኪ ድኛለሁ። ዳግመኛ ወደ ፍርድ አልመጣም። ከፍርድ ምኞኛለሁ፣ ድኛለሁ። ከጥፋት ድኛለሁ፣ ከኃጢአት ድኛለሁ፣ ከሲኦል ፍርሃት ድኛለሁ። ፍርሃት በእኔ ዘንድ አይሰራም። እኔ የእግዚአብሔር ልጅ ነኝ፣ ከእግዚአብሔር ጋር ይኖራል። ያ ነው የዘላለም ሕይወት ማለት እሱ ነው። ስለዚህ ሁል ጊዜ ፍጹሙን ወንጌል አውጅ። ፍጹሙን ወንጌል እስኪ ወንጌሉ ፍጹም ነው በል። ፍጹሙን ወንጌል ማወጅ ወሳኝ ነው። ፍጹሙን ወንጌል ለዚህ ነው እስከ ቅድም ድረስ እዚህ ስንጸልይ መዳናችንን ብቻ በቃ በላይ በቀኙ መቀመጣችንን መትረፋችንን መጽደቃችንን የምናውጀው ለዛ ነው። ያ ነው ወንጌል ፍጹም ነው። ፍጹም ያዳነን ወንጌል ነው። ፍጹም ነው ወንጌል ፍጹም ነው። ለምን? የእግዚአብሔር ስራ ስለሆነ፣ የሰው ስራ አይደለም። ወንጌል የእግዚአብሔር ስራ ስለሆነ ፍጹም ነው። ክርስቶስን የምናውጅበት ጊዜ ያ ህይወትን የምንካፈልበት ህይወት የሚበዛልን ሰዓት ነው ያ። ስለዚህ እግዚአብሔር እኛን ተጠቅሞ ዓለምን ምድርን ይታደጋል። ይህንን ወንጌል እናውጃለን። እግዚአብሔር ታላቅ ነገር ያደርጋል። ሌላው ደግሞ እንደ ጌታ የሚመለስ ክርስቶስ ነው። ከዘላለም በፊት የነበረ ክርስቶስ አይተናል። ሰው ሆኖ የመጣውን ክርስቶስን አይተናል። የትንሣኤውን ክርስቶስ አይተናል። ደግሞ ዳግም ምን የሚያደርግ እንደ ጌታ ከዚህ በፊት እንደ በግ ነው አመት በቃ እንዲህ ሰው ሆኖ እንደ ሕፃን ያለ ምናምን ለምን የእኛን ችግር መፍታት። አሁን ደግሞ እንደ ጌታ ነው የሚመጣው። የሚያስፈራ ግርማና ሞገስ ይመጣል። ኢየሱስ ይሄ ትንሣኤው ጌታ። ሐዋርያት ሥራ 1:11 ላይ ይህ እናንተ እያያችሁ ወደ ሰማይ የወጣው ኢየሱስ እንዲሁ ምን ይሆናል? ይመለሳል። ኢየሱስ እየባረከ ከፍ ከፍ አላቸው በዓይናቸው ፊት። ከዛ ነጫጭ ልብስ የለበሱ መላእክቶች መጥተው ግራና ቀኙ ላይ ቆሙና እናንተ የገሊላ ሰዎች ወደ ላይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ላይ የወጣው ደግሞ እንዲሁ ምን ይሆናል? ይመለሳል። እዛው ደብረ ዘይት ተራራ ላይ ከወሰዳችሁ በኋላ ዳግመኛ ሲመጣ በዛው በሚወርድበት ቦታ ላይ ቆሞ እያዩት ነው ወደ ላይ ከፍ ያለ። እንዲሁ ይመለሳል አላቸው። ኢየሱስ እንደ ጌታ ይመጣል። እንደ ጌታ ዳግም የሚመጣ ክርስቶስ ነው ያመነው ክርስቶስ።
የተቀባው እሱ ነው። ክርስቶስ ማለት የተቀባ ነው። የምንከተለው ይሄ ዳግም የሚመጣውን ክርስቶስ ነው። ያ መቼ እንደሚመጣ መጽሐፍ ቅዱስ አይታወቅም ነው። እንደ ሌባ ይመጣል ነው። ማድረግ ያለብን ነገር ምንድን ነው? በፍርሃቱ ውስጥ መሆን አይደለም። አንዳንድ ሰው እንደዚህ እያሉ ያስፈራራሉ። ቸርች ላይ ቅዱሳን ያስፈራል። በጣም ጥንቃቄ እናድርግ። በድንገት እንዳይመጣብን አይደለ? እንደዛ ይባላል። በድንገት እንዳይመጣብን በኋላ በሩ ተዘግቶ 5 ቆነጃጅት አንቡና በሩ ተዘግቶ ወይኔ ይሄ ማለት በጥረት እንደዳኑ በስራቸው እንደዳኑ የሚያስቡ ሰዎች ነው እንደዛ የሚያስቡ። እግዚአብሔር እንደዳናቸው ፈጽሞ አስበው አያውቁም እነዚህ ሰዎች፣ እንደዛ የሚገምቱ ሰዎች። እግዚአብሔር ነው ያዳነኝ፣ ዛሬም ይዞኝ ያለ እግዚአብሔር ነው ለዘላለም የሚያጸናኝ እግዚአብሔር። የሆነ ፍርሃት ሊኖረን በፍርሃት ይሄ ዳግም እንደ ሌባ ይመጣል ስል እንድንፈራ አይደለም። እሺ ለኛማ ሊያሳርፈን ነው የሚመጣው፣ ሊወስደን ነው የሚመጣው፣ ሊያቅፈን ነው። ናሽ ልጄ ብሎ በፍጹም አታስቡ እንደዛ ከውጪ ይሄ ኖ አንተ የእግዚአብሔር ልጅ ነህ፣ በደሙ እንደጸደቅ በክርስቶስ አምነህ ብቻ እንደዳንካ። ለዚህ ነው ደህንነት በእምነት ብቻ አምነባል። ደህንነት በእምነት ብቻ ነው እንጂ በስራ አይደለም። ስለዚህ ሁሌ ናፍቆት ነው፣ ማራናታ ነው የምንለው። ፍርሃት የለማ። በፍርሃት ውስጥ አይደለም። በፍርሃት ውስጥ መሆንም አንችልም በፍጹም። ከፍርሃት ነፃ ወጥተናል በሰማነው ወንጌል። ለኛ ታላቁ የክብር ተስፋችን የክርስቶስ መምጣት። ቲቶ ላይ እሱን ነው የሚለው። ቲቶ ምዕራፍ 2 ላይ ወደ ታች ማየት ትችላላችሁ። ስለዚህ ባላጋራችን ዲያብሎስ ምንድነው የሚያደርገው? ብቸኛ ሊያደርገው የሚችለው አሁን ባላጋራችን ነው። ዲያብሎስ ምንድነው የሚያደርገው? ሁሉ ጊዜ እምነታችንን ድፍረታችንን እንድንጥል ነው የሚያደርገው። የሚውጣውን ፈልጎ ከወንጌል ስንወጣ ነው አታክ የሚያደርገው። ከዚህ ከደስታ ዓለም ስንወጣ ያ ባላጋራ ሁሉ ጊዜ ዲሲፕሊን ሊያደርገን ይዘጋጃል። ወንጌሉን ማደብላለቅ ማቃየጥ ነው የሱ ስራ። ስለዚህ እንንቃ፣ ደግሞ ወንጌሉን እናድርግ፣ እናውጅ። ሁሉ ጊዜ ንቁ፣ በነገር ሁሉ በጸሎት በምልጃ ሁሉ ጊዜ መንቃት ከኛ ከአማኞች ከኛ ከእግዚአብሔር ልጆች ይጠበቅብናል። ያ መንቃት ይሄ ነው። በቃ ጌታ ማንቃት ጀምሮናል። መንቃታችን ይቀጥላል። እግዚአብሔር ምድሪቱን በራሱ ተአምራት በእኛ አማካይነት ይታደጋል። ስለዚህ ክርስቶስ እስኪመጣ ድረስ በዚሁ ተጋድለው እንቀጥላለን ማለት ነው። የመጨረሻው እንደ ፈራጅ የሚመለስ ክርስቶስ ነው። እግዚአብሔር ፍርድን ሁሉ ለማን ሰጥቶታል? ለልጁ ሰጥቶታል። የተከተልነው ክርስቶስ ያ ዓለም ሳይፈጠር በፊት ለኛ የተዘጋጀው ክርስቶስ እሱ ነው የሚፈርደው። የኛን ፍርድ ደግሞ እሱ ወስዶ መስቀል ነው ተሰቅሏል። ኦልሬዲ የኛ ፍርድ ተከናውኗል። አልቋል የኛ ፍርድ። አዎ ገና የምንፈረድ እንዳይመስላል። የኛ ፍርድ በክርስቶስ ኢየሱስ ምን ሆኗል? ተጠናቋል። ፍርዳችንን ክርስቶስ ወስዶታል። የሚፈርደውም ራሱ ክርስቶስ ነው። ያመነው ክርስቶስ ነው። እንኳን ደስ አለን። የሚፈርደው ራሱ። ስለዚህ እና አብላት ነው ይለፍ። እኔ ስላንተ ምን አድርጋለሁ? ፍርዴን ተቀብያለሁ። ነፃ ሰው ነኝ ነው። ክብር ለጌታ ይሁን። ከፍርድ ድነናል በክርስቶስ ኢየሱስ። ሁለተኛ ጢሞቴዎስ 4:1 ላይ ምን ይላል? እስኪ በመገለጡና በመንግስቱ ምን አደርጋለሁ? ሲበክ ዝለፍና ገሰጽ። ያ ቴንክ ዩ እግዚአብሔር ይመስገን። ስለዚህ በሙታንም በሕያዋንም ሊፈርድ ያለው ማን ነው? ክርስቶስ ነው። በእርሱ ፊት እመክርሃለሁ ነው አይደል? በመገለጡ ይመክርሃል ሐዋርያው ጳውሎስ በእርሱ ፊት። ፈራጁ እዛው ርቆ ቁጭ ያለ አይደለም። አሁንም በእሱ ፊት ነው ያለ ፈራጁ ኢየሱስ። እንደዛ ነው ሐዋርያው በእሱ ፊት እመክርሃለሁ። ስለዚህ አንድ ቀን ኢየሱስ ሲመጣና ሁሉንም ምን ያደርጋል? ይጠቀልላል።
ያመነው ክርስቶስ የተቀባው እሱ ነው። እሺ እግዚአብሔር ያዘጋጀው የምንከተለው እሱ ነው። እሱ ብቻ ሃሌሉያ። በጊዜውም አለጊዜውም ቃሉን መስበካችንን ለራሳችን እንስበክ፣ ለፊልዳችን እንስበክ፣ ለማህበረሰባችን፣ ለቤተሰቦቻችን ቃሉን እናውጅ፣ ክርስቶስ መሆኑን እናውጅ። ክርስቶስ ኢየሱስ እርሱ ማን ነው? ክርስቶስ ነው። ይህንን ቅባት እናውጅ። የእግዚአብሔር ሰጠንን ቅባት ክርስቶስን ባመንን በእኛ ላይ የክርስቶስ ቅባት ምን ያደርጋል? ይሰራል። ማዕረጉ ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን ደግሞ ምን ነች? አካሉ ነች። ራስ ከተቀባ አካል ሁሉ ምን ሆነ ነው? ይተቀባል። ስለዚህ የክርስቶስ ቅባት በእኛ ላይ እየሰራ ንጉስነቱ እየሰራ ነው። ለዚህ ነው በኢየሱስ ስም እያለን የምናስበው። ነገስታት ነን፣ ስፒሪቹዋል ኪንግ ነን፣ መንፈሳዊ ነገስታት ነን። ምድር ትሰማናለች፣ አየር ይሰማናል፣ ጨለማው ይሰማ ወዶ ነው። የማን ስልጣን ስለሆነ? የክርስቶስ ስልጣን ስለሆነ የኃጢአትን ከርስ እንሰብራለን። የክርስቶስ ማዕረግ ይልቅ ክህነቱ ስራው በእኛ ላይ ይሰራል። ካህናት ነን አይደል? ነገስታትና ካህናት አደረጋቸው ይላል። እንደዛ ነው። የደሙን ኃይል በመስበክ የኃጢአትን ከርስ እንሰብራለን። የደሙን ጉልበት በማወጅ ነብይነቱን በማወጅ መንገድ እንሆንላቸዋለን። ሌሎቹ ከእግዚአብሔር ጋር ምን እናደርጋለን? እናገናኛለን። ስፒሪቹዋል ፕሮፌት ሁል ጊዜ ሆሊ ሜዲቴሽን እናደርግ። ሆሊ ሜዲቴሽን ማለት በቃ ቅዱስ የሆነ ማሰላሰል እናሰላስል። መዳናችሁን አሰላስሉ፣ ማሸነፋችሁን፣ መጽደቃችሁን፣ ልጅነታችሁን አሰላስሉ። ከዛ ውጪ ሊጠፋ ይሁንኔ ምናምን ይሁንኔ እሱ የኛ አይደል። ያዳነን በቅዱስ አጠራር የጠራን ያጸደቀን ልጆቹ ያደረገን እግዚአብሔር ይመስገን። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። አሜን።